መልካምነት ሰላም፣ መልካምነት ማለት ምን ማለት ነው? እስኪ ብዙ ጊዜ አንዳንዴ መልካም እንሰራለን እንላለን፣ መልካም ለሰዎቹ እንውላለን እንላለን። ግን መልካምነት ለምን እንደሆነ ባላቅም በሌላ ኬዝ በሌላ ሞድ ታይቶ ይገኛል ማለት ነው። ምክንያቱም ለሰው ልጅ ብዙ ጊዜ መልካም ነገር እሰራለሁ ወይ ደግሞ ይሆናል አይደለ ሀይረ ነገር እሰራለሁ ብላችሁ ልታስቡ ትችላላችሁ። ግን ያ ነገር ደግሞ እናንተ በማታስቡት መንገድ ከሆነ ምን አይነት አስተሳሰብ ምን አይነት ሞራል ይወርዳላችኋል? እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኪንግ ኦፍ አፍሪካ ዩቲዩብ ተከታታዮች እንደዚሁም የሌላ ሃይማኖት ተከታዮች ሰላም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ፣ በያላችሁበት ሰላማችሁ ብዝት ይበል። አልሐምዱሊላህ እኔ በጣም ደህና ነኝ እስካሁን ድረስ አልሐምዱሊላህ። የዛሬውንም ያው የነገውንም አልሐምዱሊላህ የዛሬውን ይሉናል፣ ትላንትናውንም አይተነዋል። የነገው ደግሞ አላህ ነው የሚያውቀው፣ እሱ ነው የሚያውቀው። ማለቴ እንኖራለን እንላለን እንጂ ማን እንደሚኖር ያው አይታወቅም። ብቻ አልሐምዱሊላህ ከምንም በላይ ላለፈውም ለሚመጣውም ነገር ደግሞ አመስግነን ስናልፍ አመስግነን እንትን ስንል ነው ቤተኛው መቅጣጫ የሚያምርብን ማለት ነው። ምክንያቱም ካማረን ያለፈውን አይተን ደግሞ የበፊት የሚመጣውም እሱ ነው ብለን የምናስብ ከሆነ ህይወታችን ልክ አይመጣም ማለት ነው። ምክንያቱም ራሳችን የምናስደስተው በራሳችን ፈረሃ የምናደርገው ደስተኛ የምናደርገው እኛ በራሳችን ነው እንጂ ሌላ ሰው መጥቶ ፈርሃና አያረገንም፣ ደስተኛ አያረገንም። እና ባይበልጥ ራስ በራሳችን ሳይሆን ራሳችን የሆነ ፈርሃ ደስተኛ የምናደርገው እኛ ነን እንጂ ሰዎች አይደሉንም። እና የመጣሁት ያው እንደተናገርኩ ነው። በመጀመሪያ ስገባ አማርኛ ሁለተኛ ቋንቋዬ ስለሆነ ያዝ ያደርገኛል። ለምንድን ነው አላውቅም። የአማርኛ መቼ እንደምንለምድ አላውቅም። ይቅርታ አድርጉልኝና ማለት ነው። እንግዲህ ደግሞ እንዳትሳደቡ ኮመንት ላይ እና ያው መልካምነት ማለት ለእናንተ ምንድን ነው? እስኪ በህይወታችሁ መልካምነት ገጥማችሁ መልካምነት ሰርታችሁ ያ ሰው በሌላ ሙድ ወይንም በሌላ መንገድ ሲይዝባችሁ ምን አይነት ስሜት ይሰማችኋል? እስኪ ይህንን ጥያቄ ላድርገውና ኮመንት ላይ አስቀምጡልኝ። እውነት ቪዲዮን የምታዳምጡ ከሆነ ያው ብዙ ጊዜ እኛ ቪዲዮን ከፍተ ነው ከኔም ጭምር ማለት ነው ከኔም ጭምር ቪዲዮ ሌላ ኮመንቱ ሌላ ነው። ምክንያቱም ያው ሁላችንም እናውቃለን። በተለይ ደግሞ ስደት ላይ ያለን እህቶቻችን ከስልክ ጋር ፍቃደኛ ከስልክ ጋር አንድ ላይ ስለማንውል ከፍተ ነው ወደ ስራ ነው ሲመለስ በቆመበት አቁመን ነው እንግዲህ ወደ ኮመንት ሰላም ጤና ይስጥልን ብለን ምን ጀምረው ማለት ነው። እኔም አለው በነገራችሁ ላይ እናንተ ብቻ አይደላችሁም፣ እኔም አለው ብያችኋለሁ። እኔ እንደዛ ነኝ። ያው ኮመንቱ ሌላ ቪዲዮ ሌላ ነው እና በቪዲዮ በሰራነበት ኮንታክት ኮመንት የምንሰጥ ከሆነማ እንዲህ ትላላችሁ እና ይሄንን ማናችንም ቢሆን አንፈራረድም እንትን አንልም፣ ሁላችንም እናውቀዋለን። እና ወደ ዋናው ነገር ስመጣ እስኪ መልካምነት ለእናንተ ምንድን ነው? በህይወታችሁ እስኪ ቁም ነገር ሰርቼለት መልካም ነገር ሰርቼለት በሌላ እኔን የወቀሰኝ ነገር አለ ብላችሁ የምታስቡትስ እና ያንን ነገር ደግሞ አላረገውም ካሁን በኋላ ብላችሁ የምትጸጸቱበት ነገር አለ? እኔ በህይወቴ ብዙ ነገር አጋጥሞኛል። ብዙ በተለይ ደግሞ ስደት ላይ ማለት ሁላችንም ስደት ላይ ስንሆን የውሃ ነን፣ በጣም ምስኪን ነን። በቃ አላቅም። በጣም ጠንካራ ናት ያላችኋት እንኳን ሴት በሆነ ነገር መጥፎ ነገር ወይንም የሆነ የሚያሳዝን ነገር ካየን የሚጨክን ልብ የለንም። ምክንያቱም አይጧ ቢያንስ እንኳን ክፍለ ሀገር ወደ ክፍለ ሀገር አይደለም የምንሄደው እዚህም ሀገር ላይ ማለት ነው። አይጧ የምናውቃት አይጥ እንግዲህ የሚፈራ የሚወዳለ ብዬ አላስብም። አይጥ የሆነ የምንጠላቸው ነገሮች በቃ ሞቱ ከተባለ ምንሳጻፍ ወይኔ አይጧ ወይኔ እንደዚህ ነበረች የምታስቸግር ነበረች ብለን የምናስታውስ ሰዎች ነን ማለት ነው። እንደዚህ አይነት የውሃ ነን። ግን አስበን ደግሞ የሆነ ቁም ነገር ብለናቸው ለሰዎቹ በተፈጥሮ የካዱን በቃ እንትን ያሉን በመጥፎ አህላቅ ያዩን
ብዙዎቻችን አለን። ያው ምሳሌ እኔ እንግዲህ ያለ ካለ በሚቀጥለው ቪዲዮ ያው ታሪክም እንኳን ልናገር ፈቃደኛ ነኝ፣ ግን የሚሰማኝም የለም። አንዳንዴ አንድ ሴት አንድ ምሳሌ እኔ ልበልና የሆነ በሌላ ሰው እንኳን አድርጌ መተረክ እችላለሁ። አንድ ሰው የሰው ልጅ ሆኖ እንግዲህ እንደተወለደ አይደለም ያለው፣ በእናቱ ሆድ ውስጥ እንዳለ አይደለም ያለ ነው። ስደት ላይ ያለን ሰዎች ማለት ነው። ስደት ላይ ስንኖር ብዙ መከራ፣ ብዙ ወጣ ወረድ፣ ብዙ በቃ አለ አይደለ የህይወት ታሪክ፣ የፍቅር ታሪክ ሊኖረን ይችላል። የራሳችን ብንነጋገር ብናወራ የሆነ አንድ መጽሐፍ ይወጣዋል፣ አንድ ስትሪ ይወጣዋል። የህይወታችን ታሪክ ብናወራ ማለት ነው። ይብን እንኳን እንደዚህ ክፍለ ሀገር ያሳለፍ ነው ምናምን አይደለም። እሱን ተውትና ስደት ላይ ብዙ መከራ አለ፣ ብዙ ስቃይ አለ። ከማዳሞች የፈለገም ነገር ጥሩ ናት ብለን እንትን ብንል ብቻ መናገር አልፈልግም። እና እስኪ ኮመንት ላይ እስኪ እንትን በሉ አወያዩኝ። ብዙ ጊዜ እኔ በቃ ያንን ነገር አላረግም እላለሁ። ወላሂ ነው የምላችሁ። አሁን በቃ መልካምነትን መልካም ሰርቼ እኮ አይደለም ብቻ ለራሴ የሆነ አንዳንድ ነገር ማስባቸው ነገሮች አሉ፣ የሚታይ ነገሮች እንደዚህ ሰርቼለት ከሰራተኛ ስደት ላይ ስትሆኝ በተለይ ውጭም ሆነ አንድ ላይም ሲሰሩ ሰው ለሰው ሁለት ሆናችሁ ሊሰሩ ትችላላችሁ። ከማዳምም ጋር ሆናችሁ የሆነ እንደ እህት እንደ ቤተሰብ ሆነች ተቀራርባችሁ የምትካዱበት አንግል አለ ማለት ነው። እና ብዙ ጊዜ ይሄ ነገር ያጋጥመኛል። ወላሂ ነው የምላቸው። እና ሀቄ እየታወቀ ሀቃችን እየታወቀ የሚደበቅበት የሆነ እውነታዊ የሚጋጥ እንትን የሚልበት ነገር አለ። ምን እንደሆነ አላውቅም። እና ይህንን የምናደርገው ማን ነው? እኔ ነኝ ማለት እኛ ነን ማለት ነው። ምክንያቱም ማንኛውም ነገር ከራስ ነው የሚጀምረው። ሁላችንም ብዙ ጊዜ ባልና ሚስት ይጣሉና ያው በኔም ታሪክ አለ እንዋደድና የሆነ እንጣላለን እና ሁለተኛ ሰው ወይ ደግሞ ሶስተኛ ሰው ሲገባ ነገሩ ይፋፋማል። እና ሚስትም ቢሆን እኔ ጥፋተኛ ነኝ አትልም። በተለይ ደግሞ ሴቶች ማለት ነው። እና ወንድም ቢሆን እኔ ጥፋተኛ ነኝ አይባልም። ምክንያቱም ያንን ነገር ተስማምቶ እሳቱን ማጥፋት ይቻላል፣ የሆነ ሰላም መፍጠር ይቻል ነበረ። ግን አንዴ ደግሞ ሴዳን ገብቷል። ምን ለማለት ፈልጌ ነው? ነገሩን አንድን ነገር ስንጀምር ይቅርታ አይሮፕላኑ ቪዲዮ ማቋረጥ ፈልጌ ነበረ ሄደና አንድን ነገር ከኔ ብለን አንጀምርም። ነገሩን የሆነ እውነታውን ማንኛውም ሰው አንድ ሰው ስለ ራሱ መጥፎነት ማውራት አይችልም። ምክንያቱም ደግ ነኝ ይላል እንጂ ማለት ነው። እኔም እንደዛ ሆነኝ ከኔም ጭምርና ደግ ነኝ ይላለው እንጂ መጥፎ ነኝ አይደለም። እና ከራሴ አንድን ነገር ስናወራ በሌሎቹ ምሳሌ እስከምናረግ ወሬውን ጀምረ ነው ኤከሌ እኮ ኤከሌ እንደዚህ ተደርጋ ነበረ ምናምን ከምንል መልካምነትን ለዛች ሰው ለዛች እንትን መልካምነትን ብናስተምራት ጥሩን ነገርን ብናስተምራት ምን አይነት ሙአባ ይኖረን ነበረ፣ ፍቅር ይኖረን ነበረ። ገብታችኋል? ግን ያው ብዙ ጊዜ ከኔም ጭምር ደግሞ ከኔ ያበዛሁኝ ደግሞ ኮመንት ላይ እንዳስደውኝ ነግሬያቸዋለሁ። እና የሆነ ነገር ስናደርግ እኔ በቃ እውነታዊ ነኝ እኔ እንደዚህ አርጊያት ነበረ እንደዚህ ለምን ሆንኩኝ ከምንል ጥሩ ነገር እኔ ራሳችን አስበን ከዛ በኋላ ያ ሰው ሲጎዳን እኛ እንደውም እድለኛ ነን ነው የምለው። እድለኛ ነው የምለው ብዙ ጊዜ። ምክንያቱም እኔ መልካምነትን አድርጌለት መልካምነትን ሰርቼለት ያኛው ሰው ደግሞ ሲኪደኝ ወይንም ደግሞ በሌላ አንገር ሲያይ እኔ ምንም አይመስለኝም። ምክንያቱም ልቦና ያውቋል፣ እኔ ራሴ ያውቋለሁ። እና ይህንን ነገር እንግዲህ ቪዲዮን ልታይም ትችላለች። ይህንን ነገር ማውራውና ለሌሎችም ሊሆን ይችላሉ። ብዙ ጊዜ እስኪ መልካምነትን እናስቀድም፣ እውነት ለመናገር ማለት ነው። ነገራቶችን በሌላ አንግል ሮጠን ከምንፋህም ማለቴ አላውቅም ብቻ እንትን ከምንል ነገራቶችን ከቃላቶችን ከምንሰበሰብ ሌላ ቦታ እንትን ከምንል መጀመሪያ እስኪ ምን አይነት ቃል ነው በምን አንግል ነው ያንን ነገር የተናገሩን እና
መልካምነትን ጥሩ ነገር ሰርቶልኝ ነበረ። ለምንድን ነው ይህንን ነገር ማረገው ብለን ብናስብ ሰውነን እውነት ሰውነታችን ይመጣል ብዬ አስባለሁ። ሰውነታችን ስል እንግዲህ ስሳ አይደለም አስተሳሰባችን ለማለት ፈልጌ ነው። እና የሰው ልጅ ብዙ ጊዜ እኔ እንጃ እንዳየ ነው መልካምነት ይቀድማል። መልካምነትን ብናስቀድም እውነት እኛ ራሳችንን ደግነትን ጥሩ ነገር ስናስብ ሌሎችም እንደዛው የሚያስቡልናል። ወላሂ አሁን ብዙ ቦታ ብዙ ጊዜ እልንታ የሚባል ነገር አለ እና ለእልንታ የምንኖር ሰዎች ነን፣ ከኔም ጭምር። በተለይ አሁንም ስደትም ላይ ብዙ ጊዜ ነው የሚያጋጥመኝ እዚህ ሀገር ላይ ነን እና በቃ ቁጭ ብለን እንውላለን ምናምን። አንደኛዋ ስትሰራ አሁን አይ ቲንክ እንደውም ረመዳን መጥቷል፣ ተጠንቀቂ እንግዲህ እኔ ቤት ከኔ ጋር ምስር የጀማአ ሰው ማለት ነው እና በቃ ቁጭ እንላለን ስልክ ይዘን ይሁን በተለያየ ነገር ምናምን ሊሆን ይችላል እና ያ አሰሪ ሲመጣ የሆነ ቀውቀው ነገር አለ አይደለ? ማመሳሰል ነገር ተነስቶ መሮጥ ምናምን ነገር ያጋጥመኛል። እንደዚህ አይነት ነገር ከኔም ጭምር ማለት ነው እና እኔ ንጹህ ነኝ ማለት አይደለም። እና ለምን ምክንያቱም እኛ ራሳችን ካልተጋገዝን፣ እኛ ራሳችን ካልተረዳዳን፣ በቃላት የምንለቃቀም ከሆነ ይሄ ነገር ወዴት ነው? በቃ እልንታ ሳይሆን የሆነ የውስጣችን ወላሂ ስሜት የት ሄዶ ነው? ለሰዎቹ ብለን የምናደርገው ነገሮች ብዙ ነገሮች እየታየ ነው በአሁኑ ሰዓት። ኢቭን እንኳን አይታችሁት ከሆነ በሰሞኑ ሳውዲ አረቢያ ላይ መካ ላይ የሆነ ፖሊስ ወላሂ ለሌላ ሰው ብሎ ራሱን ስተዋል። ብቻ አልሐምዱሊላህ ላጤሎ አይጥለውም እሱ አሁንም ሆስፒታል ነው። እንግዲህ አይታችሁት ከሆነ ቪዲዮ ብዙ ቦታ እየተራጨ ነው። እኔ ትናንትና ወላሂ አይቼው ወይኔ ያልኩኝ በሰሞኑ ጥሩ ሞዳን ነበርኩ ራሴ ማለት ነው። ልክ እንደዚህ ነው እና የሆነ መልካም ነገር ትሰራና በጨረሻ ላይ ትክዳለና ህይወቴ እንደዚህ ነው የሚያጋጥመኝ። እኔ ብዙ ጊዜ አላውቅም፣ እኔ ምን ብዬ እንደምናገር አላውቅም። ብዙዎቻችሁ የኔ ታሪክ ሊሆን ይችላል እና አንድ ብዬ ከትምህርት ቤት ራሴን እችላለሁ ብዬ ከቤተሰቦቼ ከወጣሁኝ ጀምሮ የሆነ የመከዳት እንትን ይደርስብኛል ማለት ነው እና እስካሁን ድረስ ያለው አላውቅም። እና የሆነ ታውቃላችሁ ንግግራችሁ ሬት የመሆንበት ሰው ማለት ነው እና በቃ ብቻ ምን ብዬ እንትን አይደለም መልካምነት ይጠፋ። መልካምነትን በምንሸጥ ነው። ቪዲዮትና በዛውባችሁ ያው ካሜራም አለ እንደ አጋጣሚ ጸጥ ሲልብኝ ነው እንትን ቪዲዮ እስኪ ተስራ ብዬ የመጣሁት። መልካምነትን እየተሸጥ ነው። ለሰው ብለን ሰው ያይናል ብለን ምንሰራ ከሆነ ምንራራው ከሆነ እኛ ሰዎች አይደለንም። ምክንያቱም እኛ ኢትዮጵያን በተለይ እንትን ዳይመንድ ነን እውነት። በተለይ ደግሞ እኛ ስንዋደድ ስንፋቀር ነው የሚያምርብን እንጂ ለሌላ ሰው አሳልፈን ስንሰጥ ራሳችን በራሳችን አያምርብንም። በቃ ማንኛውም ነገር የሚያምረን ተጋግዘ ተፈቃቅረ ተዋደ ስትኖር ነው እና እዚህ ሀገር ከመጣን ጀምሮ ዘረኝነት አለ፣ ብዙ የተለያየ ነገር አለ። የራስን ሰው አሳልፎ መስጠት፣ ዘር መቆጣጠር፣ እንደዚህ አይነት ያጋጥመኛል። ለምን እንደሆነ አላውቅም ማለት ነው እና እስኪ ኢትዮጵያን አንድ እናደርጋት፣ በዘር ሳይሆን በጎሳ በሃይማኖት ሳይሆን በቃ ሰው መሆን ራሱ ይቀድማል። እውነቴ ነው የምላችሁ። ሰው የተባለው ምክንያት ከእንስሳ ምኑ ጋር ነው? ያ ዘመን ነው በአያቶቻችን ዘመን ነው እንዴ? ነው አይደለም። እኛ ለመጪው ትውልድ መልካምነትን ካላስተማረው ጥሩ ነገር ካላስተማር ነው እሺ ምኑ ላይ ነው? ምኑን አይቶ ነው እንትን የምንለው? ምክንያቱም እኛስ ከአባቶቻችን አየን እንበል ፍቅርን አይተናል እስካሁን ድረስ አልሐምዱሊላህ። ባለንበት ዘመን ጊዜው ብለን ነው እኛ ሙድ የምንቀይረው፣ ግን ጊዜው አይደለም። ጊዜው የትላንትናውም ዘመን አሁን ላይ ነው ያለው። በቃ የዛሬ 100 ዓመት ያለውም ዘመን አሁን ላይ ያለው ነው። አባቶቻችን አያቶቻችን ሲቆጥረው ያው ነው። ቀኑም እንደዛው ነው፣ ሰዓቱም እንደዛ ነው። ነገር ግን አሁን ያለንበት ትውልድ
ምኑ ላይ ነው ምን ፍሬ ይዞ ነው የሚያድገው? ምን አይነት እውቀት ይዞ ነው የሚያድገው? እና እስኪ ቪዲዮን አበዛውበት። በዚህ ነገር ከተስማማችሁ ሀሳብ አስተያየት ካላችሁ ኮመንት አስቀምጡልኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ለቤታችን አዲስ የሆናችሁ ሰብና ላይክ ሼርም አትርሱ። እንግዲህ መልካም ሰንበት እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።